መቀመጫውን ቶኪዮ ጃፓን ያደረገው ጁኪ የልብስ መስፊያ ማሽን ማምረቻ ድርጅት የአፍሪካ ህብረት መቀመጫ የሆነችውን በመዲናችን አዲስ አበባ የነበረውን ወኪል መስሪያ ቤት በቅርንጫፍ ደረጃ ማሳደጉን በሂልተን ሆቴል ለተገኙ የሥራ አጋሮቹ ደንበኞችና የሚዲያ ባለሙያዎች ገለጸ። እንደ አውሮፓውያን አቆጣጠር በ1938 በ147.9 ሚሊዮን ዩኤስ ዶላር የተጀመረው ይህ ድርጅት በአሁኑ ጊዜ ከ6955 በላይ ሰራተኞችን ይዞ በ6 አህጉራት በ160 ሀገሮች ምርቶችን እያዳረሰ ይገኛል። Actually, our Ethiopian office had been opened last year September. Which has been already 1 year. በእውነቱ ከሆነ እዚህ የሚገኘው አከፋፋያችን የተከፈተው ባለፈው አንድ አመት መስከረም አካባቢ ነው። አሁን አንድ አመት ሆኖታል ማለት ነው። ባለፈው አንድ አመት ውስጥ ገበያችንና ተጠቃሚያችንን በማየት አቅራቦታችንን ለማስፋት ስናስብ ገበያም ስናጠና ነበር። ያለውን ተፈላጊነትን በማየት ዱባይ የሚገኘው መስሪያ ቤታችን ስር ሆኖ እንዲሰራ አሁን ይፋ ያደረግነው ቅርንጫፋችንን ከፍተናል። የድርጅቱ ዋና ቅርንጫፍ በመዲናችን አዲስ አበባ ቦሌ አካባቢ የሚገኝ ሲሆን በክልሎችም ወኪል አከፋፋይ እንዳላቸው አቶ ሀጎስ ገልጸዋል። ዋናው ኦፊሳችን አዲስ አበባ አለ። ቀጥሎ ሳተላይት ኦፊስ መቀለ አለ። ኢንዱስትሪ ዞኑ የአዋሳ ካለቀ ደግሞ ሌላ ሳተላይት ኦፊስ ይኖረናል ማለት ነው። ስለዚህ ትላልቅ ድርጅቶች ባሉበት ወይም ደግሞ ደንበኞች ባሉበት ወይም ይኖራሉ ብለን ባሰብንበት ቦታ ሁሉ ሰው እናስቀምጣለን። በአሁኑ ጊዜ ጁኪ ማህበር በዓለም ከሚገኙ የልብስ መስፊያ ማሽን አምራቾች 31% በመያዝ በአንደኝነት ደረጃ የሚገኝ ሲሆን እንደ አውሮፓውያን አቆጣጠር በ2014 881 ሚሊዮን ዩኤስ ዶላር ትርፍ አግኝቷል። የጁኪ ምርቶች በጉልበት ቆጣቢነታቸው ትንሽ ቦታ መጠቀማቸው በጥራት ደረጃቸው በምርታማነታቸው ለሰራተኞች በቀላሉ የሚለመዱ መሆናቸው ለተጠቃሚዎች ከስራቸው ጋር ያለውን ቁርኝት የተሻለ እንደሚያደርገው ገልጸው አያይዘውም ድርጅቱ ምርቶቹን ከመሸጥ አልፎ ሌሎች ስራዎችን እንደሚሰሩ የጁኪ አባላቶች ይገልጻሉ። ዋናው ነገሩ ሶስት ነገር ነው ምንሸጠውኛ ወይም ደግሞ ምናቀርበው። አንደኛው ከሽያጭ በፊት እናማክራለን። ምናልባት ጥቂቶች ወይም ደግሞ ብቸኛ ሊሆን ይችላል። አንድ ባለሀብት መጥቶ የግድ ይህን ማሽን ማለት የለበትም እኛ ጋር ሲመጣ ይህን ያልከውት በቀን 500 ኮት የሚያመርትልኝ ማሽነሪ ይጠይቀናል። ስለዚህ ይህን እንሰጣለን ፕሪ ማርኬቲንግ ማለት ነው አስቀድመን። ስለዚህ የሶፍትዌርም አለን ሰዎችም አለን የተገለገሉ። ስለዚህ ይህን ያህል የሚሰፋ ይህን ያህል ካቲንግ ይህን ያህል ደግሞ መጨረሻ አካባቢ ፊኒሺንግ የሚባሉ ያን ሁሉ ምክር እንሰጣለን። እኛ የምንሸጠው መስፊያ ብቻ ነው ሰው ኢንቨሽን ብቻ ነው ሌላ ነገር የለም። ግን ሌላው እንደ ሰርቪስ እንሰጣለን። በዝግጅቱ የኢንዱስትሪ ሚኒስተር ዴኤታ አቶ ታደሰ ኃይሌ፣ አቶ ይግዛው አሰፋ የኢትዮጵያ ሌዘር ኢንዱስትሪ ማህበር ፕሬዚዳንት፣ ሚስተር መኖር ኔታ የጁኪ ሲንጋፖር ፕሬዚዳንትን ጨምሮ የተለያዩ በኢንዱስትሪ ዙሪያ የተሰማሩ ሰዎች ተገኝተዋል። I would like to thank Juki Corporation Management for their decision to open the world-known brand sewing machine sales and consultancy. በመጀመሪያ በዓለም የታወቀ ብራንዳችሁ እዚህ ሀገራችን ለመክፈት በማሰባችሁ ጆኪን ማመስገን ፈልጋለሁ። እንዲሁም በዚህ የመክፈቻ በዓላችሁ ላይ ተገኝቼ የተሰማኝን ነገር እንድገልጽ ስለጋበዛችሁኝ ላመሰግናችሁ እወዳለሁ።